አንዳችን ከሌላችሁ ይደብረኛል ምሳሌዬ አቤት ትምህርትሽን በደንብ አጥኚ እሺ እኔም አባትሽም እንመጣለን እሺ አባዬ ግን ደህና ነው አይደል አዎ ተሽሎታል አሁን በደንብ ደህና ነው እሺ ደግሞ እንዳታስቸግሪ ምግብ በስነ ስርዓት ብዬ እሺ መቃነ የኔ ቆንጆ ነሽ ምግብ እንዳታስቸግርሽ ዳጣ አደራ በት ለይደ ችግር የለውም ቅድስትዬ እንዴ እሺ በቃ ቻው እናቴ ቻው በቃ አይዟችሁ ካሌብ ከዚህ ወንጀል ጀርባ እጁ ካለበት ከተሰማራባቸው ወንጀሎች መሃል ይህ የሀገር ሀብት ዘረፋ አንዱ መሆኑን አይቀርም። ስለዚህ አጥንቱ ድረስ ሰርስሬ አበስብሼ ልጥለው ግድ ነው። ምን ፈልገው ነው አባቴ? ካርድ ከጠፍቶብኝ እንኳን ቆይ እኔ ላሳይሽ በዛ በኩል ነው አባቴ። ተባረክ። አሜን። ብሩክኝ ካርድ ይስጥሽ። አሜን። እግዚአብሔር ይስጥሽ። ተባረኪ። አሜን አባቴ። ካርድ ይስጥሽ። አሜን። በጣም ካርድ ይስጥሽ። ምንሽ ታሞብሽ ነው? ባለቤቴ ነው ታመመው። እግዚአብሔር ይማርልሽ። አሜን። ገብረ መንፈስ ቅዱስ ይሁንለት። አሜን አባቴ። ያስተካክልልሽ። እንዳፎት ያደርግልኝ አባቴ። አሜን። እግዚአብሔር ይድንልሻል፣ አታስቢ። በቃ አባባ እሷን አናግሯት። እግዚአብሔር ይማሮት። እሺ አደረኩ አለችው ንፋሱ የተናገረውን ሰምታ። መንገዴ ላይ እንዳንቺ ያለ ፍጡር እንዲደቀንብኝ አልፈልግም። አልጮ መሰለ
ልጃገረዲቷ ወደ ክፍሏ ታስገባኛለች። ለራሷ ፈርታ የለ እንዴ? ለጥቂት ጊዜ ረስታኝ ነው እንጂ። አሃ 2 ቀን ሙሉ ጥቂት ጊዜ ነው። አበባዋ አፍራ ዝም አለችው። ነፋሱ ባለው ኃይል መንፈስ ጀመረ። እባክህ ተወኝ፣ አሳመምከኝ። መለመን ጀመርሽ? አበባዋ ጠቅላላ ስሮቿን አጠንክራ መለመን አይደለም ግን አልችልም ብዬ ነው አለችው ብስጭት ብላ። ሲያዩሽ የምትናደጃት በሲብ አላት እየሳቀ። በጣም ክፉ ነህ፣ አየህ፣ በጣም ክፉ ነህ። ማን ነው አንቺ ክፉ? በንዴት ፍጥነቱንና ግፊቱን ተጠቅሞ ወደ ታች በመጎንበስ ልትደበቅ ሞከረች። መደበቅሽ ነው? አትችለኝም ጉረኛ። ከአንቺ ቀድሞ ዛፎች ጥያለሁ፣ ሰዎችን ከየመንገዱ አባርሬያለሁ፣ በተሸከምኩት ዝናብ ብዙ አሳድጃለሁ። እንስሳት ከፊቴ አልቆሙም። ተስፋ የሚቆርጡ ሰዎችና ከብቶች አጋጥመው ይሆናል። እኔ ማን ነኝ ነው የምትዩ? ዛሬ ከኔ ብትድኝ ነገ እንደምትደርቂ አታውቂም? ነገም ትነፍሳለህ እንዴ? ደክሞኛል፣ ዛሬ በጣም ደክሞኛል። ወደ ምኖርበት የጨለማ ጉድጓድ የቁጣ መዲና እመለሳለሁ። እስከ ነገ ከቆየሁ ግድ የለኝም። ነገ ምን አለሽ? ነገ? አዎ፣ ሊያጠፋኝ ለሚሞክር ጠላቴ መንገር የለብኝም። ላጠፋሽ እኮ አልቻልኩ። አንቺ ተለምጠሽ ተደብቀሽ የለ እንዴ? የጎዳሁሽ ጤንነትሽን ነው። ደሞ እስከ ነገ የምኖር ከሆነ ግድ የለኝም አላልሽም? በጣም አታላይ ነህ። ምን አለ ብትነግሪኝ? ምናልባት ቁርጠኝነትሽን ካወቅሁ አሁኑን አቆም ይሆናል። በህይወቴ የምመኘው ነገር ምን እንደነበር ታውቃለህ? ምንድን ነው? ነገ ልጃገረዲቷ መታ ጸጉሮቿ መሃል ትሰካኛለች፣ በውብ አፍንጫዎቿ ታሸተኛለች፣ በከንፈሮቿ ትነካካኛለች። ለአንዲት ቀን ውብ አደርጋታለሁ። በቃ ይህ ብቻ ነው? በደንብ ለማዳመጥ እንዲመቸው ፍጥነቱን ቀነሰ። ወይም ደግሞ በአደባባዮች ላይ ይተከላለሁ፣ የሚመለከተኝን ደስ አሰኛለሁ፣ ንቦች ይሰፍሩብኛል። ይህ ብቻ ነው? አዎ፣ ይህ ብቻ ነው። ነጎድጓድ ተሰማ። ንፋሱ እየተንከተከተ ትንሽ ከቆየ በኋላ መወርወር ጀመረ። እንዴ ምን አደረኩ? ወገኛ ነሽ። ቃል አልገባህልኝም እንደማታሰቃየኝ? አልወጣኝም። በልሺ ልፋ። እኔ ግን የሚወዱኝ የሰው ልጆች ቀጥፈው ዓላማ ያደርጉኛል። ተይ ጉራሽ ቅም። ስንት እንዳንቺ አይነቶች አጋጥመውኛል። ሰዎች መብራት ለኩሰው በየቤታቸው እንደቆለፉ አታውቂም? ፀሐይን በደመናዎች ባጠፋባቸው አንቺን ረስተውሻል። አልረሱኝም። ልጅቷ ውሃ ታጠጣኝ ተኮተኩተኝ የነበረው ለማን ነው? መውጣት ፈራቻ። አንቺን ለማግኘት የኔን ነፋስ መቋቋም አለባት። ጓደኞቼ ደግሞ ትንሽ ቆይተው ይመጣሉ። እነማን? በረዶና ዝናብ። ደነገጥሽ? ለቅሶ የተደባለቀበት ሳግ የሰማ መሰለው። ነፋሱ ጥፊውን አቁሞ አዳመጠ። ምን ሆንሽ? በደንብ ቅጠሎችሽ መሃል የተደበቅሽና ነፍስሽን ያዳንሽ ትመስያለሽ። ምን ያስለቅስሻል? አንዲት ጥያቄ ልጠይቅህ። ራሷን ቀና አድርጋ ምድር የምትጠይቂ ለምንድን ነው ግን? ምን አለበት ጥያቄን ብትሰማኝ? እሺ ጠይቂኝ። ፍጥነቱንና ፉጨቱን ቀንሶ በለሆሳስ መንፈስ ጀመረ። ከየት ነው የምትመጣው? ማሞን ከምትባል ደሴት። ሲናገር የኮራ አይነት ሩጫውን ጨመረ። ማሞን? አዎ፣ ምን ነው? መልሷን ለመስማት ዝግ አለ። ማሞን የምትባለው ደሴት ሞዳስ የሚባል ታላቅ ንጉሥ ይገዛት የነበረ ነው? አዎ። እዚያ ደሴት ላይ
ሞዳስ ከያገሩ አበቦች ሰብስቦ የተከለባት አይደለችም? እንዴት አወቅሽ? ገና ቅጠል እያለሁ በአፈ ታሪክ ወልደውኝ ያረጁ እናቴና አባቴ ሲያወሩ ሰማ ነበር። እዚያ ያሉ አበቦች ደም ጠጥተዋል የሚባለው እውነት ነው? በእርግጥ ደሙ ደግሞ የደናግልት ነው የሚባለው እውነት ነው? እውነት ነው። የደናግልቱ ደም የፈሰሰው በመሃላቸው ንጉሱን ለማግባባት ፈቃደኛ ስለጠፋ ነው የሚባለው እውነት ነው? አዎ። ስለዚህ የሰማሁት አፈ ታሪክ ትክክል ነው ማለት ነው? ምንም የተሳሳተ የለውም። አበባዋ ጥያቄዋን አቁማ ማልቀስ ጀመረች። የሚያስለቅስሽ ምንድን ነው? ትጠይቂኝና ታለቅሻለሽ። ንክ አበባ። የሚወራ አይደለም። እንዴት? ይቅር ተወኝ። እንዳንተ ያለ ሰላም የሚነሳ እያለ በሰላም ምን ሆንሽ? አትነግሪኝም? መልስ አልሰጠችውም። ከተጋደመችበት የአበባ አልጋ የነፋሱ ግፊት ሲበርድላት ቀና አለች። በጭንቅ አጥሮ የነበረ ትንፋሿን አስተካክላ ገላዋን አርገፈገፈች። ከዚህ ተነቅዬ በወድቅ ደስ ይለኛል አለች። ተንጠራርታ ወደ ፎቁ ስር አየች። አንዲት የአበባ ብጣሽ እየተንሳፈፈች ወርዳ መተላለፊያ መንገድ ላይ ወደቀች። ነገ ፀሐይ ሲወጣ ሕፃናት በትናንሽ እግሮቻቸው ይረማመዱባት ይሆናል። ወደ ፎቁ ላይ የሚወጣ ሽባ ሰውዬ በጋሪው ጎማ አጣብቆ ወደ ክፍሉ ያስገባታል፣ ይጨፈልቃታል። ወይ ለቅመው አንስተው ወፎች ጎጆ ይሰሩባት ይሆናል። እንደገና ገላዋን አራግፋ ሌላ አንዲት ነጭ ዛላ አበባ ጣለች። ብነግርህ ታምነኛለህ? ለምን አላምንሽም? ውሸታ። ለቅሷ ጠፍቶ እንደምሽኮረመም ልጃገረድ ፊቷን ከንፋሷ አዙራ አንገቷን ሰበር አረገች። አትናገሪም እንዴ? ጓደኞቼ እየመጡ ነው። ነፋሱ ለጥቂት ጊዜ ሸሸና በረዶ የተቀላቀለበት ዝናብ መዝነብ ጀመረ። ከብትሩ ለመዳን ገና አበባ እንኳን ያላጎጠጎጡ እንቡጦቿ መሃል እስከ ወገቧ ድረስ ራሷን ሸጎጠች። አትጠጊን አለች አንዲት ትንሽ አበባ ሌሎች ጓደኞቿን በቅጠሎቿ አቅፋ ራቅ እያለች። ምን ነው? ምን አደረግኳችሁ? እያወቅሽ ረክሰሻል። ሌላኛዋ ትንሽ አበባ ሰውነቷ በሙሉ በጭቃ ጠብታዎች የተሸፈነ እና ዘመዳችሁ አይደለሁ? ምን አለ ከበረዶ ብሸሸግ? እናንተ ቅጠሎቻችሁ ትንንሽ ስለሆነ አይጎዳችሁም። ማን ዘመዳችን ነሽ አለ? አንቺ ረክሰሻል። ትዕቢትና ክፋት በልብሽ ውስጥ አለ አለቻት የመጀመሪያዋ። በረዶ ገርፏት ያሳመማትን አንዲት የቅጠል ክንፏን ባጎጠጎጡት የአበባ እንቡጦቿ እያሸች ወድጄ እኮ አይደለም። አያችሁ፣ አበባሽን ባትገልጩ ነፋሱ ይደፍርሽ ነበር አለቻት። አንዷ ሞጥሟጣ ከሚዘንበው ዝናብ በስስት የምትመጥ። መልስ መስጠት አልቻለችም። ሊያዝኑላት አልሞከሩም። ሊያጽናናት የጣራ አልነበረም። ሁሉም ገላቸውን ከእርሷ እያራቁ በረዶ እንዳይመታቸው ጭንቅላቶቻቸውን እግሮቻቸው ስር ደበቁ። በለስላሳ ጣቶች ውስጥ ጠረኑ የሚያምር ጸጉር መሃል እሰካለሁ። ስለ ሰላም በሚስሉ ወንዶች ሰዓሊዎች ብሩሽ እሰፍራለሁ ስል ክፋት ላርግስ። ቆሞ የነበረው ነፋስ መንፈስ ጀመረ። ወደ አበባው የሲሚንቶ ወለል በግድ አስተኛት። ዋይ አለች። አበባዋ ከተጋደመችበት በንጥቀት ተነስታ። ምን ነው አላት ነፋሱ በማላገጥ። ነከሱኝ። ማን? እነዚህ ትናንሽ አበቦች። ለምን አላት እንደገና ወደ አበቦቹ ወደ ታች እየተጫናት። ዋይ ብላ ጮኸችና የሚያዳምጣቸው ያዙም ችክ ብለው ቀጠሉ። ነፋስ ያለማልም ያጠፋልም፣ ሕይወት ሰጭም ነው አጥፊም ነው። ፀሐይ ጠለቀች፣ የሚጋረፍ ብርድ ተተካ። አራተኛው ውሃ ነው። መምህር ተክለ ማርያም ቀጠሉ። አንተነህ ምራቁን ዋጠ።
አይኖቹን ወደ ሸለቆ መልሶ ጥቁር አለት የረገፈበትን ባዶ አሸዋማ ወንዝ ተመለከተ። ከጎርፍ ድምፅ ጎልቶ የሚንቸረቸር የገበሬዎችና የእረኞች ዘፈን አይሰማም። ዛሬ ሞቷል። ቄጤማም አይሸትም። መምህሩ ሲናገሩ አልሰማቸውም። ዛሬ ማን ነው ቀኑ? አለ አይነማዝ የሚያስለቅሰው ሰውዬ። የመለሰለት አልነበረም። ዛሬ ማን ነው ብሎ ደገመ። መምህሩ እንደማስጠንቀቅ ሽበት ከሞላቸው ቅንድቦቻቸው ስራ ሾልከው አዩት። እስካሁን ድረስ በጸጥታ ያዳምጥ የነበረ አንድ ሰው የተከናነበውን ጋቢ ሳይገልጽ በለቅሶ መንዘፍዘፍ ጀመረ። አያቶ ተው አሉ መምህሩ። በዚህ ትንሽ ዕድሜ ባሳ አይቻለሁ። ይቅር። አንገታቸውን በሐዘን ወደ አንዱ ትከሻቸው ዘንበል አድርገው ሰውየው ማልቀሱን ሳያቋርጥ በሚፈናፈን ድምፅ 3 ዓመት ሙሉ መድኃኔዓለምን አንዲትም ቀን ሳልዘክረው አለ። መድኃኔዓለምን ሳላጠጣለት። ሰውየው ልቅሶውን አቆመና ደህና አደሩ እንኳን ሳይል እንደተከናነበ በረጅም ቁመናው እየተሳበ ግራጫ ጨለማ ውስጥ ጠፋ። ብርዱ ይጎዳናል፣ እንግባ ልጆቼ አሉ መምህሩ ከባዱን ጸጥታ ለማጥፋት ፈልገው። ሁሉም ድምፅ ሳያሰሙ ከተቀመጡበት ተነሱ። በክንብንባቸው አቅፈውት የቆየውን የሞቀ አየር በመሃላቸው የሚሽለኮለቅ ቀዝቃዛ ንፋስ ዘርፎ ብርድ ወረራቸው። ከራሳቸው አልፎ በማይሰማ ድምፅ ደህና አደሩ ተባብለው ወደ የቤታቸው ተበታተኑ። አንተነህ ጎጆው ሲገባ ምድጃው እሳቱ ጠፍቶ ቀይ ፍም ብቻ ይበራል። ሚስቱ ልጇን አቅፋ መደብ ላይ ተቀምጣለች። ከሷ ፊት ለፊት እንጨት መፍለጫ የነበረ ግንድ ጉራዥ ላይ ተቀመጠ። ማን እንዳራችሁ አለችው። ሽሙጧ አደናበረው። እንዴት ያለሽ አላት በትዝብት ድምፅ። ሌላ ምን አለ? አሁን የቀረችን እህል ያቺ ናት አለችው። ከእርሱ ጀርባ ምሰሶ ተደግፋ የተቀመጠችውን ማሰሮ ባሞጠሞጠ አፏ እየጠቆመች ተንጠራርቶ ማሰሮዋ እንዳበሳት ትሞቃለች። እሱንም ለዛሬና ለጠዋት እንዲሆን አሁን ቀቀልሁት። ልጄ እየሞተ ነው። የሰለለ ድምጿን ከፍ ለማድረግ ባለመቻሏ ሕፃን ልጃቸውን ያከናነበችውን ጨርቅ ገፋ ደረቱና ፊቱን አሳየችው። ልጁ አይኖቹ ተበልጥጠዋል። ትንንሽ ጥርሶቹ ገጠዋል። እና ምን አድርግ ነው? ታውቀዋለህ፣ እንሂድ አለችው። የተገለጠ ልጇን ብርድ እንዳያገኘው ቶሎ ሸፍና አንተነህ ጭቃ አብኩቶ ወንጭፋ ጩሆ በዘፈን ስንኝ ተዳርቶ ተጣቅሶ በቅሎ ካፈራባት ስሩን ካጠነከረባት መሬት መሰደዱ አልታሰባለው። ማሰሯን ከምሰሶ ስራ አንስቶ ትንሽ የስንዴ ንፍሮ ወስዶ መብላት ጀመረ። እስኪ ሞከሙክ ድረስ አልተቀቀለም። መምህሩስ ንስሐ አባታችን አናማክራቸውም? እምቢ አይሉ። ለምን ይላሉ? የምንበላው ይሰጡናል። ከብት የለን፣ እርሻ የለን። ልክ እንደሆነሽ ቢያውቅም በበኩሉ አሳማኝ ክርክር ሊጨምር አለመቻሉ አሳዝኖት ወደ መኝታው ቀስ እያለ ሄደ። ነገ ቁርጡን እንድትነግረኝ። ነገ ካልወሰንን እዚሁ ነው የምንቀረው። ነፋሱ ፀሐዩ አያምርም። ሰማዩ ዝናብ የሚይዝ አይደለም። እንደ ካቻምናው ነው። እንዳልሰማት ሁሉ ምድጃው አጠገብ ተቀምጦባት የነበረችውን እንጨት ተንተርሶ ተኛ። ባንቀላፋ ባሏና በምድጃው ፍም ላይ እያፈራረቀች ስታተኩር ቆይታ ግድግዳውን እንደተደገፈች በተቀመጠችበት አሸለባት። ጅቦች መንደሯን ወረሯት። ምርጊቱ በረገፈው የጎጆዋ ግድግዳ የቀዝቃዛው ንፋስ ጩኸት ጠነከረ። የምድጃዋን እሳት ስስ አመድ ጋረዳት። አንተነህ እተኛበት በቅዠት ተንጠራርቶ ፊቱን ወደ ምድጃው አዙሮ ተኛ።
የተዘረጋን የረሃብ ክንፍ ማጠፍ ከባድ መሆኑን ያወቀ አካል ከፊል እንቅልፉን ከሞት ይዋሳል። ግድግዳውን ተደግፋ እንደተኛች ከተከናነበችው ያለቀ ብርድ ልብስና ጋቢ መሃል መንምነው አጥንታቸው የቀረ የልጇ ጣቶች ከአንገቷ ስር እስከ ጡቶቿ መለያ ድረስ ቧጠጧት። ከእንቅልፏ ባነነች። ለማዳመጥ ወደ ልጇ አፍ ጆሮዋን አስጠጋች። አፉ የመጣለትን ትንሽ ቃላት ተንተባትቦ ዝም አለ። አንተ ነህ! ጮኸች። በድንጋጤ ባሏ ወደ ተኛበት ተመለከተች። አልነቃም። እሷም ሐዘኗን ለጥቂት ጊዜ ለራሷ ለመያዝ የሞተ ልጇን ወደ ጉያዋ ሰብስባ ነፍሷን ለመሪር ለቅሶ አስረከበች። ጥቂት ቆይታ አንተነህን ቀሰቀሰችው። ከ3 ቀን በኋላ ጠዋት ላይ ጓዛቸውን ጠቅልለው ተነሱ። ከለስታ ወደ ለብታ፣ ከለብታ ወደ ሞቅታ፣ ከሞቅታ ወደ ቃጠሎ የተለዋወጠው ተራራማ አደጋ የጨረቃን ገላ መስሏል። ቀድሟቸው የረገፈ ትውልድ ለነገ ሳይል አሟጦለት የሄደ ምድር፣ በእርሻ ትልሙ ላይ እንደጎበጠ ሻሙ የተጣለ ዕቃ ይመስል በጉልተኞች ፍትጊያ መሃል የተረጋገጠ ገበሬ። ልጃቸውን ወደ ቀበሩበት መድኃኔዓለም ቤተ ክርስቲያን ዙራ እቴነሽ ለጥቂት ጊዜ አለቀሰች። ጨከናችሁ አሉ መምህሩ አብረዋቸው 1 ምዕራፍ ያህል ከተጓዙ በኋላ። አዎ አላቸው። እንዲያው ቀድሞ የተጎዳ ልጅ ይዛችሁ ጠበቃችሁ? ለምንድን ነው? አሁን መምህሩ አረፍተ ነገራቸውን መጨረስ እያስፈራቸው በማርያም እጅ ተይዛለች አላቸው። መምህሩ ደነገጡ። ወደ ኋላም ቀረት ብለው ይቅናችሁ፣ ደህና ግቡ አሉ። አሜን። ፀሐይ ገሞራዋን ማፍሰስ ሳትጀምር በውሎ ጉዞ አላማጣ ለመግባት በውሃ ማጣት በተገጣጠበው አቧራማ መንገድ ላይ ጉዞ ጀመሩ። አንተ ነህ? ተጣራች እቴነሽ። ይሄ ዋርካ ድሮ ልጅ እያለን ልብስ አጥበን የምናርፍበት አገር የሚያልብስ ጥላ ነበረው። አልሰማትም። አንጓጧል። ረሙችቴ ናት። 1 ማድጋ ውሃ ይህን ከሚያህል ሰፊ ሰማይ ይታጣ? ይሁም መውሸቱን አላት። እንዳረፋ የነጣች ጭብጥ የምታህል ደመና እያሳያት ይቋጠርና ይፈታል። ላይን ሲይዝ አላማጣ ከተማዋ ዳር ደረሱ። አንተ ነህ? ለመምህሩ ጽንስ መሆኔን ንገር ያልሁህ ውሸቴን ነው አለች። በመገረም ላፍታ ፍጦ ካያት በኋላ ከመንገዱ ወጣ ብሎ ድንጋይ ላይ ተቀመጠ። ተቆጣህ? እውነት ነግሬያቸው መምጣት ነበረብኝ። ነፍሳችን የኛ እኮ ናት። ትንሽ ከተጓዙ በኋላ ከተማ አካባቢ ከተሰበሰበው ተፈናቃይ ጋር ተቀላቀሉ። በጣም ተዳክመው ስለነበር ወዲያው ተኙ። እንደ ህዝቡ ብዛት የጎላ ጫጫታ የለም። ራቅ ብሎ ልቅሶና ጣር ይሰማል። አልፎ አልፎ እሳት ይነዳል። እነኚህ ሰዎች አዲስ ናቸው መሰለኝ አሉ አንድ አዛውንት። ሾሎ ከወጣ አፍንጫቸው ውሃ የመሰለ የጉንፋን ወረርሽኝ ምልክቱ የሚንጠባጠብ። አጠገባቸው የተኛውን ጉብል በዘንጋቸው ቀስቅሰው ልጄ እስኪ የሚቀመስ ስጣቸው አሉት። ጉብሉ ጭብጥ የስንዴ ንፍሮና ቁራሽ የዘንጋዳ እንጀራ በቆለም ሽሽ ይዞ ወደ እቴነሽ ግርጌ ቀርቦ ተጣራ። እትዬ! እማ! እትዬ! የተከናነበችውን ገልጣ ልጁን አየችው። እንደ እንቁላል የሞለለ ፊት አለው። ድርቁ ብዙ የጎዳው አይመስልም። አይኖቹ በዚያ አካባቢ በማይጠበቅ ፍጥነት ይንቀሳቀሳሉ። እንኩ ይቅመሱ አላት። በፊቷ መሬት ላይ አስቀምጦ ነጫጭ ባልጩት የመሳሰሉ ከዋክብት ሚዛን ስተው ወደ ምድር ለመወንጨፍ ያቆበቆቡ ያህል ይርገፈገፋሉ። ነፋስ በየሰው ጉያ ገብቶ አጥንት ይሰብራል፣ ሞት ይተክላል። ሪዙ አንዳች ነገር ነው፣
ግርማ አለው። ቃሉ አንዳች ታምር ነው። ምድር ጠብ የማትል አለ እንደ ቃጭል የሚንቀለቀል ድምፅ ከሰው መሃል። እቴነሽ ለማዳመጥ ራሷን ቀና አደረገች። ከቀይ ባህር እስከ መስእ፣ ከአዜብ እስከ ሊባ፣ እስከ ደቡብም ጫፍ ያንተ ምድር ነው አለው ኢትዮጵስን ያ ከፈረሰኛ ጅረት የመጣ መናኝ። ይህ ሁሉ ለእኛ የተሰጠን ምርቃት ነው። ማን ነው አለች እቴነሽ። ባህታዊ ናቸው ይሏቸዋል። ከየት እንደመጡ የሚያውቅ የለም። እኛ እንኳን ከመጣን ጀምሮ ይህ አሁን የሚሉትን በቀን 10 በላይ ይናገሩታል። እቴነሽ ፊቷን አዙራ እንጀራ ቅመስ አንተነህ፣ እንጀራ ቅመስ አለችው። አንተነህ ጥርሱን ነክሶ አይኑን ጨፍኖ እጁን በእልህ ጨብጦ እንዳልሰማ ዝም አላት። ንፍሮውን እየቃመች እንጀራውን እያገላበጠች እያየች ከየት አገኛችሁ? እንጀራ መብላት ቀርቶ በዓይኔ ካየሁ ብዙ ጊዜ ነው አለች። ከከተማው ሰው ለምነና ሰው እንዴት ደግ መሰለሽ ልጄ አሏት አዛውንቱ የተላጣ አፍንጫቸውን በጋቢያቸው እየጠረጉ። አንተነህ እንደተከናነበ የጠረጠረው የልመና እህል መሆኑን ሲሰማ ስርቅታውን ወደ ሆዱ ጉድጓድ እየዋጠ አቅሙ እስከሚችል አለቀሰ። ያዥው አንቲ፣ ልጁን ያዥው። እኔን እናቱ አይደለሽም? ያዥው። ጢሙ አንዳች ነገር ነው። ግርማ አለው። ቃሉ አንዳች ነገር ነው። ምድር ጠብ የማትል። ይህ ሁሉ ለእኛ የተሰጠን ምርቃት ነው። አሌፍ፣ ዛሬ እናልቅስ። እንባችን በጉንጮቻችን አይውረድ። ነገ እንነሳለን። ያዥው ያዥው። ያላማጣ የጠዋት ውርጭ ለምታቃጠል ፀሐይ ቦታውን እየለቀቀ ነው። ማታ ራት የቸሯቸው አዛውንት ተኝተዋል። ደህና አደራችሁ ብላ ጠየቀች እቴነሽ የማታውን ጉብል። አሁን ሊነጋጋ ሲል ተኙ አላት ጉብሉ ስለ ራሱም ሳይመልስ። ትናንት ማታ ነው የገባችሁት ሳልጠይቃችሁ አለ ቀጠለና። አዎን፣ እኔ ከ15 ቀን በላይ ሊሆነኝ ነው። እዚህ አሁን ግን ለምለም ቦታ ጎጆ ትቀይሳላችሁ፣ እርሻ ታርሳላችሁ ስለሚሉ እዚያ ለመሄድ ወስኛለሁ። አባትህስ ሽማግሌው? እሳቸው እዚህ መጠለያ ይሆናሉ፣ ደክመዋል። ፈገግታ የቋጠረ ፊቱን ወደ እሷ አዙሮ ከተማ ውስጥ ስትገቡ አውቶቡሶች አላያችሁም? ራሷን በአሉታ ነቀነቀች። እኛ አዛውንት ብትሄድ ይሻልሃል ብለው መከሩኝ። ቅድሚያቴም እንዲህ ድርቅና ችጋር ገብቶ መሬት እምቢ ብላ ዝናብ ጠፍቶ ፀሐይ በርትታ ነፋሱ ጠሞ ቢቸገር ከነ ልጆቹ ወደ ሸዋ ወርዶ ነፍሱን አድኗል አሉኝ። አባትህ አይደሉም? አንድ አካባቢ ነበር ያለ ነው፣ ግን እንዲህ አንቀራረብም ነበር። አሁን ስላወጋኸኝ ነገር ባለቤቴ ከእንቅልፉ ሲነሳ አጫውተው እስኪ። ይከናነብ እንጂ አንተነህ መስራት እየቻለ እጆቹን ለልመና መዘርጋቱ አሰቅቆት እንቅልፍ አልወሰደውም ነበር። ሰምቻለሁ አላት። ከጥቂት ሳምንታት በኋላ ከባለቤቱ ጋር አንተነህ በህልሙ እንኳን ሊያስባቸው በማይችሉ መንገዶች ተጉዘው አዲስ ወደሚቋቋሙበት ቦታ ሄዱ። አይናቸው ከብዙ ጊዜ በኋላ የሚያምር ለም ሸለቆ ተመለከተ። ያማረባቸው ከብቶች፣ ደመና የሚፈትል ሰማይ አዩ። የውሃ ድምፅ ሰሙ። መጠለያ ጣቢያ አብሯቸው የነበረ አንድ ልጅ ከእነርሱ ትንሽ ራቅ ብሎ ወለል ላይ ሹል አገጩን ጋቢውና ደረቱ መሃል ከቶ ያንጎላቻል። ልጄን ይመስለኛል። ማን አላት አንተነህ። አብሮን የነበረው ልጅ ይሄ ሙልሸት። ምኑ መሰለሽ ልጃችን ገና እምቡቃቅላ ነበር። ቢያድግ ኖሮ እንዲህ የሚሆን ይመስለኛል። እንዲህ ያለ ነገር አታስታውሽ። ለምን? ማስታወስ አያስፈልግም። ተይው እርሺው፣ ረስቼዋለሁ። ይልቁን ብርድ እንዳይገባሽ ልብስሽን ሳታወልቂ ተኝ። አንተነህ ሞሳችን ገላዬ ሲያርፍ ምን እንዳለኝ ታውቃለህ? ፊቷን ወደ እሷ አዞረች። ንግግሯ በረዥም ትንፋሽ ታጅቦ እየወጣ ባሏን አስፈራው።
በጀንዲ ጠቅሎ የቀበረው ረሃብ ያደረቀው ሕፃን ልጁ ትዝ አለው። ረርሺው ውሃ መሬትና ጥሩ ነፋስ ያለበት ቦታ መተናል። ጊዜ የማያሳየን የለም። የድሮ ነገር እያነሳን ዛሬ አናልቅስ። ይሄ ጉብል እንኳን ሲያንኮራፋ አይሰማሽም? ነገም ብቻ አታስቢም? የገለጠችውን ቡልኳ አለበሳት። ልንገርህ ስማኝ ገላዬ ያለኝን። ተመልሳ ከወገቧ በላይ ራቁቷን ተቀመጠች። ጎጇ ውስጥ በሚነደው የምድጃው ጋጋን የደረቷ አጥንት ሰልፍ ይቆጠራል። አመድ የመሰሉ ጡቶቿ እምብርቷ ድረስ ተንጠልጥለዋል። ስማኝ አንተነህ። ጡቶቿን ከላይ እስከታች በመዳፎቿ አልባ የወተትን ክብል የተንጠለጠለባቸውን ጫፎች አሳየችው። ምን አለኝ መሰለ? ጡቱን አለኝ። አንገቷን ወደሱ ጎትቶ አቅፎ ያዛት። ጥርሱን ነክሶ የሚተናነቀውን እንባ ዋጠ። አይዞሽ እንደገና እንወልዳለን። የአበቦች ታሪክ። O rose, thou art sick, the invisible worm that flies in the night, in the howling storm, has found out the bed of crimson joy, and his dark secret love does thy life destroy. William Blake, The Sick Rose. ሰማዩ ከአድማስ እስከ አድማስ ስርቻ ውስጥ እንደተተበተቡ የሸረሪት ድሮች የጠቆረ ሰማይ በጣት የሚነኩት ያህል ወደ መሬት ቀርቧል። ከደመናዎች ዝቅ ብሎ ከዶፍ ለማምለጥ የሚሯሯጡ ወፎች በቡድን እየሳቁ ፎቆቹ ላይ ያርፋሉ። ተነስተውም ከተማውን ወደ ከበቡት ተራሮች ይበራሉ። ፎቆች በፀሐይ ሙቀት ወደ ሰማይ እየተንጠራሩ ሁሉን እንደበለጡ ለማሳየት የሚጥሩ እንዳልመሰሉ ሁሉ ተሸማቀዋል፣ የተደበቱ። ራቁታቸውን ፀሐይ የሚሞቁ ረዣዥም ፀጉር ያላቸው ልጃገረዶች አይታዩም። ወደ ታች አጎንብሰው መንገደኛ የሚሳደቡ ሕፃናት የሉም። ፍቅረኞች የሚወረውሩት ሳቅ ጠፍቷል። በእውቀት የተዘነጉ የማይጠቅሙ ጨርቆች ከተንጠለጠሉበት ሽቦ እንደ ባንዲራ ይውለበለባሉ። ሰዎች እንደ ጨለማ የሚጫነውን ዳመና ፈርተው በየቤታቸው ተደብቀዋል። ቀን ቀን በፀሐይ መስታወቶቹ የሚያብለጨልጨው የከተማው አንደኛ ረዥም ሕንፃ ብዙ ውጊያዎች ረግጠውት ያለፈ አሮጌ ምሽግ መስሏል። በረንዳዎቹ ተራቁተዋል። ዝናብ መንጠባጠብ ጀመረ። አንዲት የፎቁ ባልኮኒ ላይ አፈር በተሞላ የፕላስቲክ መደብ ላይ አበቦች ተተክለዋል። ከደማቅ አረንጓዴ ቅጠሎቻቸው ዘለግ ብላ ዘለላ አበባ ብቻዋን ትታያለች። እዚህ ከተተከለች ጥቂት ወራቶች አልፈዋታል። የቤቱ የግንብ ግድግዳ ግራጫ ነው። ውሃ ያንጠፈጥፋል። የመሻገት አረንጓዴ ምልክቶች እንደ ቋቁቻ በቅለውበታል። ከግድግዳ ወደ ግድግዳ የልብስ ማስጫ ሽቦዎች ተዘርግተዋል። አንዳንድ የሐረግ ተክሎች ካሉባቸው ባልኮኖች ሌላ አበባ የበቀለባት ይህች ብቻ ናት። አበባዋ ቀድሞ ቢጫ ደረቷን ገልጣ ነጫጭ ቀጫጭን እጆቿን ዘርግታ በፀሐይ አቅጣጫ ዞራ ትሞቅ ነበር። በእንቡጥነቷ ሰርክ ጠዋት ከኋላው ያለው በር ተከፍቶ አንዲት ሴት ልጅ በነጠላ ጫማና በውስጥ ልብሷ መታ ውሃ ጠጥታ ትመለሳለች። ዛሬ ያያት የለም። ዛሬ የአትክልተኛዋ ልጃገረድ መኝታ ቤት መስኮቶችና በሮች ተዘግተዋል። ከተከፈቱም ሙሉ ቀን ሊያልፋቸው። ምኞቷ ቢዘገይም ተስፋ ግን አልቆረጠችም። ውሃ ሲያጠጡኝ በነበሩ እጆቿ ትቀጥፈኝና በሚሞቁ ጣቶቿ ትይዘኛለች፣ ወይም እንደ ጥጥ በሚለሰልሱ ጥቁር ጸጉሮቿ መሃል ትሸጠኛለች፣ ወይ ትመሰጥና ታሸተኝ ይሆናል። በመንገድ የሚያዩዋት ውይ አንቺ ልጅ እንዴት የምታምር አበባ ናት ይሏታል። የከተማው ሰዎች እሷን ተከትለው ሁሉም በየልብሶቻቸውና በየጸጉራቸው አበባ ሸጉጠው በጎዳናዎች ይመላለሳሉ። ለመጠበቅ ተስፋ አልቆረጠችም። ሁለተኛው ቀን ተገባደደ። የጉብሏ መኝታ ቤት አልተከፈተም። አላየችኝም ማለት ነው እንዲህ አብቤ? ወይስ ረሳችኝ? ብርዱ እኮ ሊገለኝ ነው።
የትናንትና ወዲያዋን ፀሐይ ጥርሴን ነክሼ እኮ ነው ያሳለፍኳት። አቤት ስታቃጥል! ብርዱ ደግሞ ዛሬ በረታ። መዳከሜ ነው ወይስ የውርጭ ወቅቱ ነው? የሰው ልጅ ሳላስገርም በቃ እንቅልፍ ደግሞ ምነው ፈጥኖ ተጫነኝ። ወይኔ ነፋሱ የሚያንሹካሹክላት መሰላት። አጥርታ ለማዳመጥ ጆሮዋን አቆመች። ዛሬ አንቺን ከዚህ ከተተከልሽበት አፈር ላይ በጣጥሼ ካልጣልኩ ጆሮዋን ማመን አቃታት።